ሰላም ወገኖች እንደምን ዋላችሁ ቃል በገባሁት መሰረት ስለ ኢጎ ዴቨሎፕመንት የመጀመሪያ ሴሽኔን በማውራት ልጀምር ነው ማለት ነው። የመጀመሪያው ሴሽን የሚሆነው ኢጎ ራሱ ምን ማለት ነው የሚለውን ዲፋይን በማድረግ ወይም በመተርጎም ጀምራለሁ። ምክንያቱም ኢጎ የሚለውን ቃል በኢጎ ዴቨሎፕመንት ቲዮሪ ኮንቴክስት ምን ማለት እንደሆነ ካልተግባባን ወይም ደግሞ ኮመን የሆነ አንደርስታንዲንግ ከሌለን ቀጥሎ ያሉ ኢጎ ዴቨሎፕመንት ስቴጆችን ስንነጋገር ላንግባባ ስለምንችል መጀመሪያ ሴሽን እሱን ኤክስፕሌን በማድረግ ጀምራለሁ ማለት ነው። ምን መሰላችሁ ማድረገው ስላይዶቹ ላይ በእንግሊዝኛ የተጻፈ ቴክስት አለ። እሱን አነበውና ከዛ በቻልኩት መጠን በአማርኛ ለማብራራት ሞክራለሁ ማለት ነው። wish me luck. Okay, so ego is a meaning-making machine, a fundamental human drive. It says human beings cannot stop trying to make sense of their experiences. This drive begins even before birth. Infants begin forming primitive distinctions between comfort and discomfort, familiar and unfamiliar, presence and absence. Over time, that early sensing evolves into rich, complex meaning-making systems that adults use to explain who they are, why things happen, what matters, what is true, what is right or real. ምንድነው ስላችሁ የሚለው ይሄ ገና በማህፀን ውስጥ እያለ ነው ሚኒንግ ሜኪንግ ምን ጀመረው ነው የሚለውና ከተወለድን በኋላ ደግሞ ህፃናት እያለን ኢንፈንት እያለን ገና ከ1 አመት ከ2 አመት በታች ሆነን ፕሪሚቲቭ የሆኑ ወይም ደግሞ ገና ያልዳበሩ ዲስቲንክሽኖችን እንፈጥራለን። ሲመቸን መመቸት አለመመቸት፣ የተለመደ ያልተለመደ፣ መኖር አለመኖር ነው። እንደዚህ አይነት ዲስቲንክሽኖችን ሚኒንግ በመስጠት ይጀምራል ማለት ነው። እያደግን ደግሞ ታይም ጊዜ የፈጀ ሲመጣ ወይም ጊዜ እየጨመረ ሲመጣ ወይ የሄደ ሲመጣ ይሄ ሚኒንግ ሜኪንጉ ሴንሳችን ኢቮልቭ እያደረገ ይመጣል። እየዳበረ ኮምፕሌክሲቲ ወይም ደግሞ ውስብስብነቱ እየጨመረ ይመጣና ትላልቅ ሰዎች ስንሆን ማንን የሚለውን ማንንኛ አካባቢያችን ላይ የሚፈጠረው ነገር ምን ማለት ነው? ምንድነው ማተር የሚያደርጉ ነገሮች? እውነት ምንድነው? ራይት ሮንግ ምንድነው? ሪል ወይም ደግሞ እውነታዊ ነገር እና ምናባዊ ዓለም ላይ ያለ ነገር ምንድነው ያለን ዲስቲንክሽኖች መፍጠር ኮምፕሌክስ የሆኑ ሚኒንግ ሜኪንግ መፍጠር እንጀምራለን ማለት ነው። ያ ነው አንዱ ፈንክሽኑ የኢጎ ማለት ይሄንን ሚኒንግ መፍጠር ነው። The next slide, we are meaning making creatures, always interpreting, organizing, and narrating our lives. This meaning-making does not stop at basic categories. It grows into elaborate personal stories, worldviews, religious explanations, philosophical systems, or spiritual frameworks. So, ምንድነው በፍጥረታችን ስንጀምር ፍጥረታችን በራሱ ምንድነው ትርጉም ሰጪ ፍጥረቶች ነን። ትርጉም ሰጪ ነገሮችን ምንከፋፍል ምንደለድል እና ደግሞ ኔሬሽን ትርክት ያለን ፍጥረቶች ነን በፍጥረታችን እና ቤዚክ የሆኑ ነገሮችን መከፋፈል ብቻ ሳይሆን ሞር ኮምፕሌክስ የሆኑ የራሳችን ፐርሰናል ስቶሪ እኔ እንደዚህ ነበርኩኝ እንደዚህ ተወልጄ በዚህ ጊዜ እዚህ ተምሬ እንደዚህ ስለሆነ እንደዛና ያለን ስለራሳችን ትርክቶች ይኖሩናል ማለት ነው። ስለ አመለካከታችን ዓለም እንደዚህ ነው፣ ሃይማኖት እንደዚህ ነው፣ ፍልስፍና እንደዚህ ነው፣ መንፈሳዊ ፍሬምወርኮች ሁሉ እንደዚህ ታሪክ ወይም ደግሞ ትርክት ይነግረናል ኢጎአችን ማለት ነው። ያ ነው አንዱ ፈንክሽኑ ነው የሚለው። So distinction መፍጠር ያለብን ኢጎ የሚለው በኤቭሪዴይ ዩዝ ቀን በቀን የምንጠቀምበት መንገድ አለ። It says in common language ego often means arrogance or selfishness, but in ego development theory ego refers to the deep inner mechanism that interprets experience, keeps our identity intact, organizes perceptions, builds patterns, creates coherence. So ሁሉ ጊዜ ኢጎ ነው የሰው ኢጎ በጣም ኃይለኛ ነው ከባድ ነው ምናምን የምንለው ጉራ አለበት ወይ ሰልፊሽ ነው ወይ ጉረኛ ምንድነው ደግሞ ጢባራም ነው ምናምን ትርጉም እንደዛ እንሰጣለን ኢጎ ለሚለው ቃል። ነገር ግን በዚህኛው በኢጎ ዴቨሎፕመንት ቲዮሪ ኮንቴክስት ኤክስፒሪየንሳችንን በህይወታችን ውስጥ የምናልፋቸውን ልምምዶች የሚተረጉምልን ማንነታችንን እኔ እንደዚህ ነኝ ምንለውን ነገር ሜንቴን የሚያደርግልን
ሴንሴሽናችን ወይም ደግሞ ስሜቶቻችንን ወይም የስሜት ህዋሳቶቻችን ሚነግሩንን ነገር categorize and organize የሚያደርግልን ፓተርንን የሚገነባልን እና ደግሞ የተለያዩ ነገሮችን ትርጉማቸው ተያይዘው ወጥነት ያላቸው cohesive እንዲሆኑ የሚረዳን ነገር ነው ኢጎ እንጂ just የሆነ selfishness ምናምን ማለት አይደለም በዚህ theory context. So in ሀሳብ further explain ለማድረግ let me give you metaphors. Okay, so ego as the central processing unit or CPU. So for science-oriented learners, just as a computer CPU continually processes incoming information and makes sense of it, ego constantly processes life experiences, integrating them into a worldview. So አሪፍ ኤግዛምፕል በተለይ ኮምፒውተር ሳይንስ ኢንፎርሜሽን ቴክኖሎጂ ላይ ያላችሁ ሰዎች የኮምፒውተር ሲስተም ሲፒዩ አለው አይደለ ሴንትራል ፕሮሰሲንግ ዩኒት እና ኢንፑት ዴታውን ፕሮሰስ አድርገው አውትፑት የሚያደርግልን የኮምፒውተር ቴክኖሎጂ አካል ነው በደንብ ስለ ኮምፒውተር ሳይንስ በደንብ ዲቴይሉን ባላቅም ኢንፎርሜሽን ቴክኖሎጂ ትሬኒንግ ቢኖረኝም ማለት ነው ሶ በዛ ሴንስ ታረዱት ያንን የሚመጣውን ኢንፎርሜሽን ሴንስ የሚሰጠው እንዲሰጠውና ሰዎች ኮምፒውተራቸው ላይ ዲስፕሌይ ሞኒተራቸው ላይ ሌሎች ዲቫይሶቻቸው ላይ ዲስፕሌይ ሲደረግ ሚኒንግ ያለው ነገር እንዲሆን የሚያደርገው የሲፒዩ መኖር ነው ልክ እንደዛ አይነት ኢጎ ኢኳል ሲፒዩ አርጋችሁ ይዩት ማለት ነው for computer science technology ባለሙያዎች Alright. ሌላው ደግሞ for humanities oriented learners ego is like a storyteller that selects which experiences matter, creates meaning from events, builds a plot line for our lives, decides who the characters are, self and others, edits out anything that doesn't fit the story. So assume you're የሙቪ ፕሮዳክሽን ፕሮዲውሰር ናችሁ ቢባል ስቶሪ ላይን ይኖራችኋል ለስቶሪ ላይኑ የሚያስፈልጉ ሲኖችን ምናምን ነው እንጂ የምታስገቡት ከስቶሪ ጋር የማይገናኝ ነገር ታስወግዳለች ልክ እንደዛ ነው ላይክ ፕሮዲውሰሩ ሴሌክቲቭሊ ከታሪኩ ጋር የሚሄድ or meaning የሚሰጠው ሲን ነው እንጂ የሚጨምረው ትርጉም የሌላቸውን ኤሊሚኔት ያደርጋቸዋል ለስቶሪው ኮንትሪቢዩት የማያደርጉ ልክ እንደዛ ነው ኢጎ ፈንክሽኑ ማለት ነው ሶ በአርት ውስጥ ያላችሁ ሰዎች በዚህ መልኩ ተረዱ ኢጎ ለማለት ነው All right, this storyteller works non-stop, generating a sense of self and the world. This professional who is named Ken Wilber uses the term self system, originally from Sullivan, which aligns with this idea. The ego is the system that integrates everything that appears in consciousness. So, ego yona shutdown የሚያደርግ ነገር አለ ሁሉ ጊዜ non stop የሚሰራ ያለ ማቋረጥ የሚሰራ self እኔ ማንኝ እኔነት እኔ ትርጉም የሚሰጠን sense of self ምንለው ማለት ነው እኔ የሚለውን ሴንስ የሚሰጠን ጀነሬት የሚያደርግ እና ዓለም ደግሞ ከኔ ውጪ ወደዛ ጋር ያለ entity አካል እኔና ዓለም ለብቻ የተለያየ distinct ነገሮች መሆናችንን ሴንስ የሚሰጠን self system የሚሰጠን ኢጎ ነው ማለት ነው ሜካኒዝሙ ያ ኢጎ ነው So coherence the ego's first priority one of this Lovinger's central insights is that ego's primary job is not to be correct but to maintain a sense of coherence and identity so but an important point ነው ይሄ ኢጎአችን correct መሆን issue አይደለም ማለት correct ነው ትክክለኛ ወይም እውነተኛ መሆን ላይ አይደለም ፎከሱ coherence የሚለው ለበለው በአማርኛ ወጥነት ያለው like ከሌላው ጋር ተመጋጋቢ የሆነ ማንነት ቢልድ ማድረግ ነው እንጂ እውነት ላይ አይደለም ፎከሱ ለዛ ነው ብዙ ሰዎች ስለ እውነት ብዙ ማንጨነቅም ዋናው እኔ
ሚለውን በቃ እኔ ማን ነኝ ሚለውን ከዛ ጋር ፍሎ የሚያረግ ስቶሪ ነው የሚነግረን እንጂ ከእውነት ወይም correctness ጋር direct የሆነ relationship የለውም So Manila ego achieves this by selectively gating out information that contradicts its current worldview. So this is very interesting. Now, ምንድነው የሚያደርገው? ከአይደንቲቲያችን ጋር እና ካለን አመለካከት ለዓለም ካለን አመለካከት ጋር የሚመሳሰሉ ነገሮችን ብቻ እንድንቀበል ያደርገንና የሚጣረሱ ካለን አመለካከት ዓለምን የምንረዳበትን አመለካከት ጋር የሚጣረሱ ማንኛውንም መረጃዎች ዘግቶ ያወጣል ማለት ነው ጌት አውት ያደርጋል ማለት ይዘጋባቸዋል ማለት ማንኛውም ኢንፎርሜሽን አሁን ኦሬዲ ካለን ወርልድ ቪው ውጪ የተለየ ኢንፎርሜሽንን ዘግቶ ያስወጣል ማለት ምክንያቱም ከእውነት ጋር ከትክክለኝነት ጋር አይደለም ጨዋታው የኢጎ ጨዋታና የራሳችንን ኮሄረንት የሆነ አይደንቲቲ ቢልድ ከማድረግ ጋር ነው ዋናው ኢጎ ችግሩ ማለት ነው ወይም ደግሞ ግንኙነት So imagine the ego as a museum curator. It chooses which artworks or experiences go on display. It excludes pieces that don't match the museum's current theme. It arranges everything in a way that feels consistent. This creates a world that makes sense, even if it means ignoring or rejecting evidence that conflicts with our story. Okay, this is very important. ስለዚህ ከሚቀበለው ኢንፎርሜሽን ጋር ተመሳሳይነት ያላቸው ነገሮችን ብቻ ነው ዲስፕሌይ የሚያደርግልን ሌሎችን በሙሉ ኤሊሚኔት ነው የሚያደርገው ሴንስ የማይሰጥ ከሆነ አሁን ባለና አመለካከት ሪሙቭ ነው የሚያደርጋቸው ኢራዲኬት ነው የሚያደርጋቸው ከወርልድ ቪዋችን ውስጥ ዲስፕሌይ ያደርጋቸው ሎክ አውት ያደርጋቸው ሊያስወግዳቸዋል ምክንያቱም ኮንፍሊክት አይደለም የሚፈልገው ኢጎ ያለውን ነገር ሜንቴን ያደርጋ ቢልድ ማድረግ ኮሄሲቭ ስቶሪ ላይ ነው እንጂ ፎከስ የሚያደርገው ኤቪደንስ ቢኖርም እውነትነት ቢኖርም አዲስ ያለው ኢንፎርሜሽን እሱን ሪጀክት ነው የሚያደርገው በጣም ኢንትረስቲንግ mechanism. So what feels coherent at one stage may look like nonsense from a more complex stage. Each stage of development has its own internal logic and blind spots. So generally egoአችን እያደገ በመጣ ቁጥር ለምሳሌ በመጀመሪያ በearlier stage ወይም ደግሞ መጀመሪያ ላይ ያሉ ስቴጆች ላይ ሚኒንግ የሰጠን ነገር ትርጉም የሰጠን ነገር እያደገን ኮምፕሌክስ የሆነ ኢጎ ሲኖረን ትርጉሙን እያጣ ይመጣል ኦኬ ለምሳሌ ኤግዛምፕል ለመስጠት በልጅነታችን ለምሳሌ ወላጆቻችን ይሄ ትክክል ነው ይሄ ትክክል ነው ይሄን አትንኪ ይሄን አታርጊ ተብለን የተነገረ ነገር በቃ ያ absolutely correct ይመስለናል ከዛ ግን ሚኒንጉ ያ ነው በቃ እናቴ የምትነግረኝ ትክክል ነው ከዚህ ውጪ ሌላ ምንም ነገር የለም በቃ ራይት ነው ብላክ ኤንድ ዋይት ነው አንደርስታንዲንጋችን ነገር ግን እያደገን ስንመጣ እናቴ የምትነግረኝን አባቴ የሚነግረኝን በኮንቴክስት መረዳት ነው አንዳንዴ ትክክል ነው አንዳንዴ ትክክል አይደለም በፊት በቃ ምንም እነሱ ያሉት ነገር ብቻ ነው የሚሆነውና ሁሉ ጊዜ በየስቴጆቹ ያሉ ብላይንድ ስፖቶች አሉት ኢጎ ጀነራሊ ያው እያንዳንዱ ስቴጅ ስናወራ ግልጽ የሚሆን ኮንሰፕት ይሆናል ማለት ነው So actually ego የሚያደርገው ነገር So what the ego actually does, according to the ego development theory, ego is not just one psychological function. It is the integrating principle behind all functions. So in the ego development theory, ego orchestrates experience, interprets sensations, thoughts, and emotions, integrates inner and outer events, constructs a worldview, maintains our sense of continuity, metabolizes experiences, turning raw experience into meaning, narrates our life story. ቅድም ያልኳቸው ነው በአጠቃላይ ልምምዳችንን ኦርኬስትሬት ያደርግልናል ሴንሴሽኖቻችን በጆሮአችን በአይናችን በቆዳችን በተለያዩ ስሜት ህዋሶቻችን የሚገቡን ኢንፎርሜሽን ትርጉም ይሰጥልናል
ውስጣችን የሚፈጠሩ ኢቨንቶችና ከውጭ ያሉ ኢቨንቶችን ያዋህድልናል። ስለ ዓለም ያለንን አመለካከት ኦርጋናይዝ ያደርግልናል። ራ የሆነ ኤክስፒሪየንሶችን ሚኒንግ ይሰጠናል። ለምሳሌ የምንወደውን ሰው በሞት ብናጣ፣ ሪሌሽንሽፓችን ቢበላሽ፣ የምንፈልገው ነገር ባናገኝ፣ ባንክረፕሲ ውስጥ ብንገባ፣ ቢዝነሳችንን ብናጣ ያንን in the larger context ትርጉም ይሰጥልናል ማለት ይሄ ማለት ይሄ ስለሆነ እንደዚህ ሊሆንልኝ ነው ምናምን የሚል ስቶሪ የራሳችን ላይፍ ታሪክ ይነግረናል ማለት ነው። ከታች ከስር ሆኖ ኢንትረስቲንግ ነገር። Now, the fun part is this process continues throughout the entire lifespan, even at the highest transpersonal stages. So ከሆነ ጊዜ በቃ አልፈነው ኦኬ ኢጎ የለኝም ታሪክ አይነግረኝም ምናምን ነው ነገር አለ እስከ ሃየር ስቴጆቹ ድረስ እንዳልኳችሁ ብዙ ስቴጆች አሉት። እስከ መጨረሻ ስቴጅ ድረስ ኢጓችን እንደዚህ አይነት ስቶሪ እየነገረን ነው የሚቀጥለው። The difference would be the complexity, the nuanced comfort with ambiguity and ምናምን እነሱ እናወራቸዋለን ቀስ ብለን። So በየስቴጆቹ ኢጓችን ስቶሪ ቴለር ነው። That's what it does. All right. So generally humans are natural story makers and tellers. We cannot help narrating our lives. Quote, why did this happen? Quote, what does it say about me? Unquote, who am I in this situation? የሚሉ ጥያቄዎችን ለመመለስ ስቶሪ ይነግረናል ማለት ነው። Each stage of ego development is a different kind of storyteller. Early stages tell simple, egocentric stories. Middle stages tell rule-based, conventional stories. Later stages tell complex, reflective, systemic stories. And the highest stages see through the storytelling itself. This is the beauty of it. So, ማቆም አንችልም። በቃ we are story makers and storytellers. So ኢጓችን መቼም አያቆምም ተረት ማውራቱን ወይም ደግሞ ትርክቱን አያቆምም፣ ትረካውን አያቆምም። So ማን እንደሆንን የሚፈጠረው ነገር ለምን እንደሚፈጠር ይሄ ማለት ምን ማለት ነው፣ ይሄ እኔን በምን ላይ ሪፍሌክት ያደርገኛል ምናምን የሚሉ ትርጉሞችን ይሰጣል። መስጠቱን አያቆምም እና ሶስት ስቴጆች አሉት ብያቸዋለሁ። የመጀመሪያው ኤርሊ ስቴጆቹ ወይም ለስ ኮምፕሌክስ ስቴጅ የሚባለው ሲምፕል የሆኑ ኤክስፕላኔሽን ሲምፕል የሆኑ ስቶሪዎችን ይነግረናል። እንዳልኳችሁ ስቶሪዎቹ ብዙ ጊዜ ኢጎሰንትሪክ ናቸው። ከኔ ጋር እኔ እንደዚህ ለእኔ ይጠቅማሉ፣ እኔ ነኝ at the center of everything፣ እኔ ብቻ ነኝ፣ እኔ ነው በቃ የመጀመሪያው ስቴጅ። ሁለተኛው ደግሞ ስቴጅ ወይም ሚድል ስቴጅ ምንለው ሩል ቤዝድ ኮንቨንሽናል ስቶሪዎችን ይነግረናል። በቃ አሁን ህግ አለ፣ የማህበረሰብ ወግ አለ፣ ትራዲሽን አለ። ከዚህ አንጻር ስቶሪዎችን ይነግረናል። ሌተር ስቴጆች ወይም ደግሞ በሶስተኛው ደረጃ ፖስት ኮንቨንሽናል የምንላቸው ስቴጆች ላይ ደግሞ ሞር የተወሳሰበ ሲስተምን ቤዝ ያደረገ ወይም ደግሞ ነገሮችን በቃ ከበርድስ አይቪ የሚባለው ከከፍታ ላይ ሆኖ ሲስተሞችን የማየት ፖቴንሻል ስለሚያዳብር ሲስተሚክ ታሪኮችን ያወራል። ስቲል ታሪክ ማውራቱን ወይም ደግሞ መተረኩን አያውቀውም ማለት ነው። the highest stage የሚባሉት ከፍተኛ ደረጃዎች የሚባሉት ደግሞ ስለ ስቶሪውን ማስተዋል እንጀምራለን። ይሄ ታሪክ የኢጎ ታሪክ እያለን ስለ ኢጎ ታሪክ ራሱ እንደ በዛና የሆነ we see through that ማለት ነው, for lack of a better word. So እድገት generally ego development ስንል የኢጎ እድገት ስንል የኢጎን capacity መጨመር ነው። በቃ ካፓሲቲውን መጨመር ነው። ኮምፕሌክሲቲውን መጨመር ነው። ብዙ ፐርስፔክቲቮችን የተለያዩ አንግሎችን ማየት መቻል ነው። to reflect on your own stories ራሳችን ኢጓችን የሚነግረንን ስቶሪ ቆይ ይሄ ታሪክ ምንድነው ከየት ይመጣ እንዴት አርጌ ነው ይሄንን ኮንስትራክት ያደረኩት እንዴት አርጌ ነው እንዴት አርጎ ነው ኢጎዬ ይሄንን ታሪክ የነገረኝ የሚለውን ወደ ራሳችን ሪፍሌክት ማድረግ እንጀምራለን ማለት ነው። ከዛ ላይ አውትዴትድ የሆኑ
ትርክቶችን አፕዴት ማድረግ እንጀምራለን ምክንያቱም we know በየስቴጁ ታሪክ ነው የሚነግረን ኢጓችንና and to construct more flexible compassionate meaning ከዛ ደግሞ flexible እንሆናለን እንደ በፊቱ ይሄ ካልሆነ ይሄ የኔ ስቶሪ in particular እኔን ሴንተር ያደረገ ስቶሪ ካልሆነ ሌላ ስቶሪ የለም ብለን ድርቅ ሙጭጭ ምንለው ነገር እየተወልን መጣለ ማለት ነው ኢጓችን ዲቨሎፕ ሲያደርግ ነው ፖይንቱ ዞሮና በጣም ኢንትረስቲንግ ነገር ነው ሶ ኢጓችን ኢጎ ሚለውን ቃል በዚህ ሰፋ ያለ አንደርስታንዲንግ ተረዱትና you are going to love ስለ ኢጎ ስቴጆች ዴቨሎፕመንት ስቴጆች ማውራት ስንጀምርና ለዛሬ እዚህ ጋር ይበቃናል አመሰግናለሁ ስለተከታተላችሁኝ please subscribe አድርጉ ቻናሉን ለቻላችሁት ደግሞ ሼር አድርጉ ለምትችሉት ሰው እና አትጥፉ እሺ ኦኬ follow me up እንደሚባለው ስሙ ኖቲፊኬሽኑን ተጫኑና ቪዲዮዎች አፕሎድ ሳደርግ እንድታዩት ማለት ነው thank you so much have a good night